ነገ ምን ቢፈጠር አልደነግጥም። ያንተ ልጅ ብሆን ደስ ይለኛል። ካልኩም ደግሞ በቃ አላለቅስም። ምክንያቱም ዛሬ ያለሁበትን ሁኔታ አስቤው እንደማላውቀው ነገ ምን እንደሚፈጠር አላውቅም። ዳጣ ይቅርታ አልልሽም። ለደረሰብሽ ነገር ሁሉ ኃላፊነቱን የሚወስድ ሰው አለ። አሁን እንሂድ። እስከ መጨረሻው ልጅ ትሆኛለሽ። ከዚህ በኋላ ምንም አይነት ችግር አታይም። ምንም አይነት ችግር አይደርስብሽ። አይ አባቴ ካልሆንክም ሳትወልደኝ ልጅ አልሆንም። ግን በቃ አሁን እንዴ መጀመሪያም ስነግራት እኮ አልሰማለች። እንዴ ያው እየነገርኩ አያማ። እሺ በቃ እደውልልሃለሁ ነገ። እሺ አረሰውም ፒስ። እሺ እሺ ሰላም ወይ ናታን፣ ምን ሆነሻል? ዳጣና ጋሽ እኮ እስካሁን ድረስ አልመጡም። የምርሽ ነው? ነይ እስቲ ቁጭ በይ እዚህ። ናታንዬ እስቲ ደውልላት። እንዴ ከአባዬ ጋር እኮ ነሽ፣ ለምን እደውልላታለሁ? ቆይ አንተ እሷ ነገር አያስጨንቅ እንዴ? ሰላም ከአባዬ ጋር እኮ ነሽ፣ ምን ትሆናለሽ ብለሽ ነው? ግን ቆየት ነው የምንሄደው አለች። ምንም አልነገረችኝም፣ ግን የሆነ በጉጉት የምትጠብቀው ነገር አላት ማለት በቃ እርግጠኛ አይደለሁም። ሰሞኑን ግን ተጨናንቃ ነበር ሲጀመር። ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቢያላችሁ በሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሳብስክራይብ፣ ሼር፣ ላይክ እያደረጋችሁ ገባ ገባ በሉ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጉ። ላይክ ካደረጋችሁ ለሁሉ ሰው ይደርሳል ማለት ነው። ሁላችሁም የዳጣ ቤተሰቦች እንዴት ናችሁ? ያላችሁ በሰላማችሁ ይብዛ። እሺ አሁን ዳጣ በጣም አዝናለች። ያው የምታውቃት አባትና እናት የላትም። አሁን ግን ዲኤንኤ ሊታወቅ ነው ማለት ነው። ልጃቸው ነው ወይ አልሆነችም ማለት ነው። ዳጣ በጣም ምስኪን ሰው ነች። አሁን በጣም ውስጣ ፈርቷል፣ ተጨናንቀዋል። ያው የፈራችው ምንድን ነው? አባቴ ካልሆነስ ከነዚህ ሰዎች ሊለየ እንዴ? በጣም ጥሩ ናቸው እኮ እያለች እያሰበች ነው። ተጨናንቃለች። ያው አቤግል አትወዳትም፣ ሌሎት ግን ትወዳለች ማለት ነው። ከእነሱ ሲወጣስ የት ነው ሊሄደው እያለች ነው። እዚህ ደግሞ እናቷ ከናታን ጋር ሆና ተጨናንቋ፣ እናትነት አይደለም እናትነት እኮ ውስጣ ይነግራታል። የት ሂዳ ትሆን እያለች ነው ማለት ነው። ለናታን ደግሞ ምን አለች? ሰላም እስክ ጠይቃት፣ የት ነው የተወለደች፣ ማንነቷስ ምንድን ነው፣ የት ነው እያለች ለናታን እየነገረች ነው። ናታን ደግሞ ሰላም ምን ሆና ነው እንደዚህ የምትጠይቀኝ እያለ ነው ውስጡ ማለት ነው። ናታን ደግሞ የምታውቁት በጣም ለዳጣ ለአቤግል ሳይሆን
ለዳጣ በጣም ነው የምወዳት ማለት ነው። አቤጌል ግን እሷ ነው የምትወደው። አቤል ግን አልወዳም ማለት ነው። ልክ እንደ እህት ነው ይታያል። እዚህ እናት ሰላም ከናታን ሆና እየተጨናነቀች ነው። እሷ አታውቅም፣ በእርግጥ ልጅቷ መሆነት አታውቅም፣ ግን እናትነት ይሰማል፣ ውስጥ ይነግራታል ማለት ነው። ዳጣዬ ደግሞ ብዙ እያሰበች ነው። ወይዘሮ ማርታ ደግሞ ትዳሯ አክባሪ፣ ለባሏ ታክብራለች፣ ለልጆቿ የምታክብር ሴት ነች። ያው አቤጌል አንዳንድ ቀን ስትዋሻ አይደለም አንቺ እውነትሽ አይደለም አላምንሽም እንደዛ ስትል ለትዳሯ ብላ ነው ማለት ነው። ውዶቼ እዚህ የሚታዩት ሁላችን በስደት ላይ ያላችሁ ታውቃላችሁ፣ በተለይ ሴቶች ማለት ነው። ታውቃላችሁ አይደል? ምንድን ነው ምን ይባላል? እስኪ ንገሩኝ፣ የምታውቁት ንገሩኝ ኮመንት እስኪ። ኋላ ልንገራችሁ። ሚፋ ይባላል። ምግብ የምትሰሩ ብቻ ነው የምታውቁት። ሚፋ በጣም ኃይለኛ ስራ ነው፣ ይከብዳል። እሳት ስለሆነ ሞቆት ስለሆነ ግን ምን ይደረግ ስራ ነው ያ። እና እኔ ምግብ እና ጽዳት ነው የሚሰራው ሁለቱ ማለት ነው። ግን ከባድ ከኋላ ይሁን ግን እየቻለን ተለማምድናል። እኔ የሚሰራበት ትላልቅ ሰዎች ናቸው። ትላልቅ ሰዎች ደግሞ እዚህ ነው የሚወዱት። ያው እዚህ ነው ዳቦ ነው የሚባለው። ዳቦ ዱቄትና እንትን ጥቁር አለ ምንድን ነው የሚባለው? የእነሱ በጣም ነው ግን ይጣፍጣል። በጣም ነው የሚጣፍጠው። ያምራል፣ ይጣፍጣል። ያው ግን እኔ ሲሰራ ይቃጠላል ውስጥዬ ማለት ነው። እዚህ ደግሞ ሙቀት ነበር። ውጭ ነው ፀሐይ ነበር በጣም ፀሐይ፣ ግን እያቃጠለኝ ነው። ምን ይደረግ ላብ በላብ ሆኛለሁ። እና በሌላ ቪዲዮ እስከሚመጣ ባይ ባይ። እወዳችኋለሁ።